እንግዲህ ውድ ቤተሰቦቻችን ተቆፍሮ ሬሳው እንዲወጣ ተደርጓል። በዚህ በሚያሳዝን ሁኔታ እኔ እዚህ ያጠፋሁት ዘመናችን እኮ ነው። ይሄ በጣፋት ልጅ ነው። ምን ማፈር በልቻ አሳድጋት ነበር። አሁን ተወልጃለሽ እኮ አንተ አላወቅከውም። ለታለቁት መከራ ስርዓት ዘመናን እኛ የተቀመጥ አንተ ምን ሆነ ነው? ለዚህ ነው እንዴ ስርዓትህን ያዝ እንዴ? እኔ ቅብ መልሽ ለነሱ ደምገብረው ነው ምን ያደርግልኝ? እኔ አልፈልግም ይቅርብኝ። እኔ ምንም ምራጋው ነገር የለም። እኔ እዚህ ጋር ከዚህ በፊት ሰራውን ስራ ታውቃለህ። ምን ተስጠይቀኛለህ እንደዚህ አይነት ነገር ብለሽው አይደለም እኮ ድጋሚ ለመጠየቅ ሲሄድ የወለደችው ልጅ አላገኘሁትም። ለቀኝ እኔ ለቀኝ በህግ አምላክ ስርዓት አድርጊ። በህግ አምላክ ይችላል። ስርዓትህን ያዝ። ምን አይነት ሰው ነው በእናታችሁ? አንተ ምንድነው ምን ሆነክ ነው? ቆይሽ እንደዚህ አይነት ነገር እንትን የምትለው አንተ እያወቅህ ማትሰራውን ስራ ታውቃለህ እንዴ? እኔ ምን አውቃለሁ? ስራህን ታውቃለህ እኮ ምን ማለት ነው? ቆይ ምንድነው ስራህን ታውቃለህ? እሺ ለምን አስገባሃቸው? እሺ ማን አስገባለ? ምን ላድርግ ታዲያ? በር ላይ ካሜራ ይዞ ተደቀኑ እና ተደቀ ለምን አትፈልኛትም እንዴ? አንተ ምን ሆነ ነው? ቆይ እሺ ስራህን አታውቅም አንተ ከዚህ በፊት ምን አይነት ነው? እና ተረዝም አንተ ምንም እንትንላችኋል። እኔ ልልሽ አሁን አንቺ ተረጋጊ። ምንም ምራጋው ነገር የለም። እኔ እዚህ ጋር ከዚህ በፊት ሰራውን ስራ ታውቃለህ። ምን ተስጠይቀኛለህ እንደዚህ አይነት ነገር ብለሽው አይደለም እኮ አብረን እኮ ነው የሰራው። አንተ እንትን አይደለም። እኔ ምን ማውቀው ነገር የለም። ራስህ ነው የሰራው። ምንም እዚህ ጋር እንትን አትል። እኔ በድህነት ይሻለኝ ነበር ልጄን አጥቼ እዚህ ከመቀመጥ። ዝም በይ አሁን እንደዚህ ልጅ አትበይ። ስርዓት አድርጊ። ባብተ ላይ እንደፈለግሽ ተንደላቀሽ የምትኖሪ ምንም የተንደላቀቅኩት ነገር የለም። የመከራ ህይወት ነው ያለው። አሁን ከዚህ በላይ እንድልኖሪ ነው። አረ መከራ ነው ማለት ጓደኞችሽን አታያቸውም እንዴ? አፈር መስለው ምንም አፈር አልመሰሉም። እየወጡ እየገቡ ነው። በቃ ምንም ያመጡት ነገር የለም። እኔ ነኝ እዚህ ጋር ልጄን አጥቼ ተቀመጥኩት። አሁን ተረጋጊ። ልጅ አትበይ። የኔም ልጅ እኮ ነሽ ልጅ አይደል እንዴ? እኮ ይሄን ሐሳብ ያመጣከው ራስህ ነህ። ለፍተህ ከኔ ብትሰራ ኖሮ ታገኘዋለህ። ይሄን ነገር ለፋን ስንት አመት ሙሉ ተለፋ እኮ ምንም ነገር ጠብ ያለ ነገር የለም። እያየሽው አይደል እንዴ? አንቺ በድርጅት እየሰራሽ አልነበረ እኮ? እየሰራሁ የዛን ሰዓት እኔ ነገር አለ። ይሄን ሁሉ አሁን የዛን ሰዓት እየሰራሁ ነው። አሪፍ ህይወት ነበረኝ። አንተ ነህ እንደዚህ አይነት ሐሳብ አስበህ አምጥተህ እዚህ እንትን ውስጥ መካተኝ። እሱ አልቀረክም አስገብተሽ ትላለህ። ወንድ አይደለ? ወንድ እኮ ለወንድነት ካልሆንክ ምንድነው አውጡ? ምንድነው ቤቴ ምን ትሰራላችሁ ማለት ትችላለህ? እነዚህ እኮ ህጋዊ ሰዎች እኮ ነው። ይሁን ወደ ቤቴ መግባት አትችሉም። ምንድነው ካሜራ አጥተህ ምንድነው ችግርህ ብለን ማናል? አትደውልልኝ ምን ልንገርሽ። ቆይ እነሱ ለቤተሰብ እንዴት ነው ይሄ ምንድነው ጥሩ ጥንዶች ምናምን ሽልማት እንሸልማለን እያሉ እየዞሩ እንደው አላየሽም እንዴ? ማህበራዊ ሚዲያ ላይ እኮ በጣም በብዛት እኮ እነሱ ይተላለፋሉ። አላወቁም ማለት። ስለዚህ ችግር የለውም። አሁን እኮ ምንም የጠየቁት ነገር የለም። ልጅ የለንም፣ አሁን ልጅ የለንም፣ ዘግተናል፣ አለቀ። ምን ነው አስር ጊዜ ልጅ ሲል ነው እንጂ እኮ ይበላ ታዲያ መልሰሽል እንዴ? ልጅ እንደሌለን አውቀናል አይደል እንዴ? በቃ እነሱ አረጋግጥንላቸዋል ልጅ የለንም ብለናቸዋል። ስለዚህ አሁን መርበትበት የለብሽም። ድጋሜ ሊመጡ ይችላሉ። ይምጡን። ያታስገባብኝ እኔ አልፈልግም። ቤት ደጅ አይድረስ። በቃ እኔ አልፈልግም። የለችም በላቸው። በቃ ፊልድ ወጣለች። የለችም ነው ነገር ያለው ይስራይ። በቃ የለችም። አንቺ ችግር አለብሽ። እንደዚህ መንሸሸው ነገር የለም። እንደዚህ ከሸሸንማ የባስ ይጋለጥብናል። ሰዎችን አቅርበን ምንም በቃ ያረከው ነገር ነው። እስካረከው ድረስ ነው የሚያቀርበው። ቤተሰቦች መጀመሪያ ነው ያቺ ሰራተኛችን እሷ ነች አይደል? እሷች ተንካሲስ ቆይ እሷ እኮ የምታውቀው ነገር የለም አይደል እንዴ? የምታውቀው ነገር የለም። ስልክ ስታወራ አይታለች። ጥሩ ችግር የለም። እሱ ምንም ችግር የለም። እሷ እናሱ ግርኮልት እኮ ነው አይደለም። አይደለ ምን አይነት ችግር ውስጥ ምን አይነት እንትን ውስጥ እንደገባው በእናትህ ምን አይነት እንደዚህ አትንቀጥቀጭ በእናትህ። ምን እዚህ ልጅ ሲልታለ ያርበጥብከኝ አይደል? ሁላችንም ታንቀን እስር ቤት ነው የምንገባው። አይወልሽ እኔ እስር ቤት አልገባም። ስለዚህ እስር ቤት መግባት ካልፈለግሽ እዛው ራስህ የሰራኸውን እዛ ተወጣ ነው ያገባኝ። ምን ማውቀው ታሪክ የለም። አርፈሽ ተቀመጭ። ዝም ብለሽ አትንቀጥቀጭ። ምን ያደረውተበትሻል እንደዚህ? አንተ ጣሙ የገንዘቡ የመጣው ጣም ጣፍጦሃል አንተ። አሁንም ድጋሚ ብትባል እሺ የምትልለክ በቃ እኔ ደግሞ አልፈልግም። አስጠላኝ። እኛ ዶሮ ይኖርና ህይወታችንን ታውቂዋለሽ አይደል? የዛን ሰዓት ይሻለኛል። የዛን ሰዓት ብንለፋ ኖሮ የታክሲያትን እየተንከራተተ ምን በለው በእግሬ ሄዳለሁ። እንትን ላይ እየተኛ ምን ይሻላል?
አንድ ልጄ ነኝ እንትን ብዬ ገድጄ እሱ ነው የሚሻለው እሱ ይሻለኛል እንደዛ ከሆነ ታዲያ ለምን ቤቱን ለቀሽ አትወጪም ታዲያ ሌላ ልታመጣበት ነው አይ የሚሻልሽ ከሆነ ማለት ይሻለኛል ብለሽ እየመረሻል ሌላ አምጥተህ እንትን ልትልበት ከሆነ ችግር የለም ምን ፊት ለፊት ነገር እኔ ላይ ያሳልፈሽ ምና ሁላችንም ነው የምንጠየቀው በእኔ ብቻ የሚቀር እንዳይመስልሽ እሺ ረፍ ምን ራስህ ነህ ይሄንን ፕላኑን ያወጣኸው ራስህ ነህ በቃ ላይ ያገባኝ ምን ያገባኝ ስርዓትን ያዘዘው ስርዓትን ብለን ብለ አትሳ እኔ እንትናት ለኛ ታስፈራራኝ እስካሁን ድረስ እንደዚህ ያስቀመጥ ገብ ነው እንደዚህ ያረግሽ በልጭ ጣጥኩና አጥቷል አይደል ጭጭጭና እንትን አይደል እንደሱ እዚህ ጋር ደናቶ መስታችኋል ምንድነው እኔ ላይ ነገሮችን አንተ ረፊ ጀመር ስርዓትህን ያዝ አንተ ምንም ነገር እንዳትነካኝ ስርዓትህን ያዝ በቃ ሁሉ ጊዜ ነው የሆነ ምንድነው ችግርሽ እሺ ምንድነው ሆንሽ ልጄን አታስመልስ ልጄን አስበልተህ ከዛ ውጪ ማንንም እንትን አስበልተህ እዚህ ምንም ለማለት ያኔ ነበር ለምንድነው ያ ብዬሃለሁ ራፊ ይቅርብን ስንል አይሆንም ብለህ ነው አንተ ያልከው በቃ እኔ አይደለም ይቅርብን ብለሻል አዎ ይካለው ካሽዳንስ ብዬ እንደዛ ስትል ስበረታብኝ ይሻልኩኝ በቃ እንጂ ምንም የሚያመጣው እንትን የለም አሁን እሺ ምን አገኘክ እሺ አሁን አንተ ቁጭ ብለህ እሺ አሁን ያን አረግን እሺ አንቺ ባልሽው መንገድ አረግነው ያን ጠቁሩን በቃ አልሽ ከነነፍሱ ቀበር ምንም የሚመጣ ነው የለም አይደል ያስዙን ሂደን ሲያዙን እንደዚህ ለምን ተስማማሽ ታዲያ ሰዎቹ ጋር ልጅሽን ገበሪ ልጃችሁን መገበር አለባችሁ ሲሉ ለምን ተስማማሽ አንቺ የዛን ነው ያጠፋው አይሽ አሁን ራስሽ ላይ ነው መዘዙ የሚመጣው እኔ ብቻ አይደለም ከታሰርንም አብረን ገደልን ከገባን አብረን በህግ ችግር የለም በህግ ላንጠይቅ እንችላለን ማንንም ግን ራሱ መንፈሱ ግን ጉድጓድ ውስጥ እንዳይከተሽ ዝም ብለሽ አትለፍለፊ አሁን ማድረግ ያለብሽ ነገር ማድረግ አለብሽ አሁን ከዚህ በኋላ እንኳን አንተ ልጅ አምጣ ቢልህ እኮ እሺ ብለህ መጣ ነው አሁን ልጅ እየወሰድሽ ያን አንቺ በተባልሽው መሰረት የዛን ሰዓት ቤተሰቦች ቦታው ላይ ሀብታችን እንዳያሽቆለቆል አረ አሽቆልቁል ራሱ ጉዳይ ነው ከዚህ በኋላ የሥራ አስጠልቶኛል ሰልችቶኛል በቃ ጊዜው ይያሽ ምን ታደርጊያለሽ እኔ አሁን ከዚህ በኋላ ከመጡ ሰማኸኝ አበበ እየሰማኸኝ ከሆነ ማለት ከዚህ በኋላ ከመጡ የለችም እንጂ አልደሽ ብለህ እኔ እንዳታስጠራ አልፈልግም በቃ አልፈልግም አረፊ ይኸው ከዚህ በኋላ እኔ ሌላ ነገር ውስጥ እንዳከች አልፈልግም እኔ በቃ እኔ መጥቶ ልጅ ላችሁ ምን ሲላችሁ ነው ምንድነው ምን ልበልሽ ምን ልንተባተ በዛን ሰዓት ምን ያልፈልግም እኮ አልሽ እኮ በቃ እኮ በቃ 10 ጊዜ መጠየቅ አይቀርም እሱ አሁን ስርዓት አድርጊ ምንም ስርዓት ምናምን ስርዓት አድርጊ ነገር በቃ ስርዓትን ያዘዛው ራስ ምንም እዚህ ለማይጣም ህይወት እዚህ እንትን እዚህ ልንጨባጭ ምንም ማታመጭ ነው ማመጣውን ማሰይፋል ምን ልታረጊ በቃ ማመጣውን ማሰይፋል እስቲ ቆይ ያየሽኝ አውሪ ማመጣው ምንም የሚያስፈራኝ ማመጣው ማሰይፋል ምንድነው የምታረጊው ማለት ልጅን እንደዚህ ገደለ እንደዚህ ያረገ እዛ ቀበረ ምናምን ብለሽ ልጠቁሚ ነው ራስሽ እኮ ተስማምተሽ ያረግሽው ነገር ነው ተስማምቼ አላልኩት ነጥቃኸኝ ነው እንጂ ተስማምተሽ አሁን እኮ ተስማምተሽ ካላረግሽ ለምንድን ነው ያልጠቆምሽው ትባያለሽ እኮ አያስፈራራከኝ ነው እስከዛሬ የምትቀመጥኩት እዚህ ጋር ደህና ሰው ትመስልና ትቀርባለህ እንጂ ፊት ሁሉ እንደዚህ ልትሆን ነው ስለዚህ አሁን ነው ይልሽ በረጅሙ ሳስርሽ የለቀኩሽ እንዳይመስልሽ እያንዳንዱ እንቅስቃሴሽን አያውቃለሁ የት እንደምትሄጂ የት ደግሞ እንደውም ከዛሬ ጀምሮ ማለት ነው ከቤት አትወጪ አይደለም አስተካካ ወንድ ነህ እኮ ታይቶ እሱን ችግር የለም ምን ያለ ከቤት አንተ ማን ስለቆለ ከዚህ ቤት አይልሽ እኮ እሺ ከዚህ ቤት አይደለም ልንገርህ የትም ብሄድ አያገባህም አይመለከትህም በቃ የትም ደርሼ ልምጣ ቤቴ ነው ገብቼ ማረጋውን ነገር አረጋለሁ ሌላ ነገር ልጅሽን ቀብረሽ እኮ ይበላሽ ማን አይደለም ዛኔ ማን ስግብግብ አይደለም ራስ እንደውም አንቺ ነሽ እንደዛ ያደረግሽ አልታወቅም እኔ እኮ ላረጋክ ማን ያመጣው ይሄን ሐሳብ እኮ መጀመሪያ ያመጣው እኮ ራስህ ነህ እኔ አይደለም እኔ ለፍቼ ሰርቼ ማለት አንተ እኮ ነህ ለምነህኝ ይሄን አድርግልኝ ያልሽ መከራዬን ስታሳይ ነው ይሄን ሐሳብ ያመጣው ሌላኛውንም ቢብያ አንተን እሺ ማለት ነው እንጂ ነው አሁንም ቤት ነው ተፈላጊ ነው አሁን ደውዬ ነው በጣራ ቶሎ የሚደርሰኝ ታቀኛለህ ምንድነው ሜሴጅ የሚላከው ብለህ ለቀኝ እኔ ለቀኝ በህግ አምላክ ስርዓት አድርጊ በህግ አምላክ ይችላል ስርዓትህን ያዝ አንተ እንደዚህ አይነት ወሬ ሁሉ ስርዓትህን ያዝ ሁሉ ጊዜ በዱላ አይደለም ለማመን የምትለው ስርዓትህን ያዝ በቃ እንደዚህ አይነት ህይወት ከሆነ ያልኖርም በቃ አልፈልግም አልወድህም በቃ
አስገድደኝ እንጂ ነው አብሬው ሆንኩት ከዚህ ቤታቶችም እዛ ጉርጓድ ውስጥ ነው እሺ ነው ያለን እሺ አንተ ወንድ ነህ እኔ ጉርጓድ ገባችበት ጉርጓድ ነው መከተ እሺ ወንድ ነህ አንተ ጉርጓድ ውስጥ ከተከኝ ይችላል ከዚህ ቤታቶችም ይልሽ እሺ አሰይካል እሺ ስርዓትን ያዝ ራስክ እንደም ለጥበቃው ነግረዋለሁ እኮ ነው ያለ ከዚህ ቤት እንዳትወጪ ነግሬሻለሁ አውጣላ አሰይካል እኔ ደርሼ እመጣለሁ እንትን ካልቴ ነው ውሽማ ካልቴ ዳሂድ ውሽማ አትበያንቺ ሴት ስርዓትን ያዝ ስርዓት እንዳትነካኝ እዚህ ምን ይመስላል ሄሎ ወይ እንዴት ማሉ ኧረ በእናትሽ ተይኝ በእናትሽ ጨቅጨቃ ሰውዬ በእናትሽ አንቺ ኧረ በእናትሽ እኔ ከዚህ ሰውዬ የሚገላግለኝ አጣሁኝ ኧረ በእናትሽ ተይኝ ዝም ብሎ አንቺ በሚለፈልፍበት የሚጨቃጨቅበት ነገር ሁሉ አያጥም እኔማ አሁንማ ሳይዋለሁ ካልሰራውለት ሁሉ ኧረ በተኛበት ጥሎ መጥፋት ነው ሳያስበው ዘው ወቅቱም መድኃኒትም ቢሆን ቶክቶ መጥፋት ነው እዚህ እየጨቀጨቀኝ ነው በቃ ደግሞ እሺ እየመጣ ነው ደግሞ ቤት እና አለኝ ሁሉ ሰላም እንዴት ነሽ ግን ደህና ነኝ ቆይ በቃ እሺ በኋላ እናወራለን እሺ ቻው ሰላም አይደል ማዘናት ነው አይደለም ማለት ነው እኔም ብለሽ ከዚህ በፊት አንተ ተገናኝተን እንደዚህ አይነት ነገር እኔ ምንድን ነበር ያልኩ መጀመሪያው እስቲ አንተ ለእንትን ለሞራል በቃ ተናደሃልና እኔም ገብቼ ከእንትን እንደገባው ነው እንደንትን እሳት ላይ ጣልከኝ እንደዚህ አይነት ወሬ አሁን ባታወሪኝ ደስ ይለኛል ለማሰብ ሁለታችንም ጥፋት አጥፍተናል በቃ ስተሰርተናል አይደል እንዴ አይደል በቃ እሺ ወዲስ ታጋው እኔ እንደዚህ እያልክ ነው እንጂ አንተን እያልክ እያጎነታልክ እንትን ያልከኝ በእናትህ እኔ ተወኝ በቃ ይሁን ይቆይ ራሴን ትዛል ምንድነው ደግሞ ይሄ ቦርሳ ምናምን እዚህ ጋር እንትን ብለሽ ነው ወደ ተጠቃሚ እናወራ በቃ አውራይ ይኸውልሽ ይሄ ነገር አስቸጋሪ ነው አይደል እንዴ አንዳችን ስተብን ሰራ ሁላችንም ዋጋ እንከፍላለን ያን ይሄድንበት አይደል ተቀጥቻለሁ እኮ ሄድኩበትን ያቃ ራስህን ሄድከው ይሄን ነገር እመንልኝ በቃ አርገዋለሁ ተደርጓል ይሄ ነገር በቃ አልቋል በቃ አተናታል ልጃችን ኦሬዲ አልቋል አይለችም ተስማምተን ያደረግነው አይደል እንዴ ቆይ መሰረት ነው ያደረግነው እኮ ራስህን ያልከኝ ይሄን ነገር ይዘህ መጣ በተወለደች በሶስተኛ ቀኗ ትሰጥ አልክ ራስህ አላልከኝም ብለህ መጥተህ እኮ አንቺ ያልሻል ምንድነው ልጃችን ነች ያለ ሰውየው አይደል እንዴ ሀብታችሁ እንዲበዛላችሁ ከፈለጋችሁ ልጃችሁን ትሰጡኛላችሁ አለ አይደል ያን አረክን ተስማምተንም በእናያረክን ምን ጉድለታል ከዛ ከተስማማን በኋላ ምንድነው ያልከኛል አላየና አብራና ለድግልሽ ይስታ አናቃት ተወለደች ሄደች በቃ አለቀ እንዴ እናት ነኝ እኮ ታዲያ ተወልጃለሽ እኮ አሁን እኮ ለምን ብዬ ነው የምወልድ አሁን ድጋሚ ሄደን እንትን እንላለን ምን እንነጋገራለን ድጋሚ ልጅን አልወልድም በቃ ከዚህ በኋላ ነው ያልፈልግም ድጋሚ አትወልጂማ ትወልጃለሽ ሰውየው ጋር እንሄዳለን ምን ሁሉ ጊዜ ጋሽ ጋር እንሄዳለን ምን የሚለውጠው ነገር ጋሽ ጋር ሄደን ነገሮችን ያው ማድረግ ያለብን ነገር ማድረግ ነው ለምን ወደ ኋላ ትቆጥቻለሽ አንቺ አንዴ ገብተንበታል እኮ በቃ ገብተንበታል ሌላ ነገር የሚያስፈልገውን ግብር እንስጥ በቃ ልጅ እንድናገኝ ከፈለግሽ አሁን ድጋሚ ከዚህ በኋላ እኮ አሁንም ድጋሚ እኮ ከተባለ እኮ ልጅ እኮ ነው የሚለው ድጋሚ አይልም በቃ የመጀመሪያ ልጅ ነው የተባለው የመጀመሪያ ልጅ ሰጥተናል ከዚህ በኋላ እና አንድ አመት ሙሉ እናት ቤተሰቦቼን ሳላይ ርቄ ሄጄ ሌላ ቦታ እንትን ብዬ እኔም እኮ ሴት ነኝ እኮ በቃ አይዞሽ ይሳካላል እኔ እኮ ይኸውልሽ እኔ ነኝ እዚህ ያጠፋሁት ኑሯችን እኮ ነው ይሄ በጣፋት ልጅ ነው ምን ማፈር በልቻ አሳድጋት ነበር አሁን ተወልጃለሽ እኮ አንተ አላወቅከውም ያሳለፍኩት መከራ አንተ ምን አሳለፍሽ አብረና እኮ እና ታዲያ አንተ እዚህ ጋር እየተመላለስክ ቤተሰቦችን እየጠየቅክ ነው ምን ሆነች ሲባል እኮ ሲጠይቅክ ሰው እኮ አይ ለስራ ሄዳ አልመጣችም ነው የተባለ እኔ እኮ ስልክ ሲደውልልኝ ቤተሰቦቼ እንደማለንሳ ያወቅክ ነው አንቺ ከሰው ጋር እንዳትገናኝ ጓደኞች ጋር ቤተሰብ ጋር ማላገናኝሽ የሆነ ነገር ትናገሪያለሽ ብዬ ነው ምን ብዬ ነው እየሰደብከኝ ነው እዚህ ጋር አይ ወረኛ ነሽ እያልከኝ ወረኛ ነሽ ሳይሆን በየዋህነት የሆነ ነገር ልትይ ትችያለሽ ያንን ይዘው
ትዳራችንን ችግር ላይ ይጥሉታል፣ አደጋ ላይ እንወድቃለን። ስለዚህ ይህን ነገር ፕሊስ ከዛሬ ጀምሮ አታስቢው፣ በቃ ይቅር። እንሄዳለን ጋሽዬ ጋር ትንላለሽ። ተስማማን አይደል እኮ? አሁን እኮ ቀጣይ እኮ አንተ እንደዛ ከተባልክ እኮ ቀጣይ አንተንም ና ግባ ይልካል። የኔን እንትን ይዛ ፈለጊ ይዘህ ተቀመጥና አንተም ያን ስራ ከተባልክ እኮ ሽልትን ያን በምን አቅሜ ነው እሰራለሁ? እኔ እኮ እየተደረገልኝ ነው እንጂ እኮ እየተደረገልህ እኮ አንተ በየጊዜው እየሄድክ ነው እኮ ግብር እየገበርክ ነው። ራስህ እየሄድክ ነው የምትገበረው። እኔ ይሄ በቃ ከዛ በኋላ ይጃላል። ይሄን ነገር ካላረግ ተፈጥፍጠን እንደምንወርቅ ታውቂዋለሽ። የሰው መሳቂያ ነው የምንሆነው። ልጃችንን ማተን ሀብታችንን ማተን መጨረሻ ላይ ጎዳና ላይ ነው የምንወርቀው እኮ። እኔ ያልኩትን እኮ ነገር ይሰማኝ እኮ ነው። ቆይ ነው ይሰማኝ። መጀመሪያ ነው ይሰማኝ። እዚህ ጋር አሁን እኔ አይደለሁም የምሄደው። ከዛ በኋላ እኔ አንተ ራስህ ነው ይርክ የምታረገውን እያረክ የምትመጣው። እኔ ማውቀው ታሪክ የለም። ታወራለህ እንጂ እዚህ ጋር ለኔ አንዴ እንሄዳለን። አንዴ ለምን አንቺ ግዴታ አስፈላጊ ነሽ መሄድ። እኔ ባልሄድስ እኔ አልፈልግም እዛ በቃ እኔ ልቤ አይፈቅደውም። እኔ አንቺ ካልሄድሽ ደግሞ አይሳካም ነገሩ። ልጅ አትፈልጊም? እኔ ቅርብ መልሽ ለነሱ እንደምገብረው ነው የምልጅ ያደርግልኝ። እኔ አልፈልግም ይቅርብኝ። እኔ እንዴ ለስም እኮ ነው ክርስቲያን የተባልኩት እኮ ለስም ክርስቲያን ምን ያደርግልኛል? እዚህ ጋር እኮ ማንጠልጠልና መሄድ እኮ ነው የኔ ስራ እኮ። ምን በቃ ለአምላኬ እኮ እየተገዛው አይደለም ለፈጣሪ ሳይሆን እኮ ለዝም ብሎ አምላክ እኮ ነው እንትምለው። ነገራችን ላይ እንደዚህ የሚያደርገው ሁሉም ሰው ነው፣ እኛ ብቻ አይደለም፣ ማንም ሰው ነው ይሄን ያደርገው። እዚህ ጋር ጎረቤት እንትን እኔም ባያማኝ እንዴ ሁሉ አፍታ መጣችሁ ከመሬት ተነስታ እንዴት ነው እየተባለ የምትፈልጊው ነገር እየተደረገልሽ ነው አይደል? እንዴ ምን ጎደለብሽ አሁን? ልጅ የምትይው ልጅ እንደው ጎዳና ላይ ወርቆ የለ እንደ ልጅ ወለደ እኮ የዛን ሰዓት ብዬ ካለው እኮ ከወለደ ሰው እንቀበልና እንስጥ። እኔ አልታይ መጀመሪያውን እንስጥ እንደዛ እኔ አስመስዬ ይሰጥ ስለሆነ አይሆንም ማለት ነው። አይሆንም አልከኝ እኮ አንተ ነይስ ወደዚህ ጠጋቢ። ምን እኔ እንደዚህ ነው አልፈልግህም። በቃ ነው አልፈልግም። ናፍቀሽኛል ደግሞ አይደለ መስሎሃል? ለደህና ነገር መስሎኝ ሰንት ያለው። እሺ ምንድነው ታዲያ ሐሳብሽ አንቺ? እስኪ ንገሪ። ከዚህ በኋላ ያለውን ራስህ እየሄድክ የምትገብረውን ግብር እኔ እገብራለሁ እየሄድኩ። አሁን እኮ ሁልጊዜ አይደለም እኮ አንዴ ብቻ ነው የምትሄጂው። እኔ ለምን እኔ አልፈልግም። እኔ በቃ እየፈራሁ እየተሳቀኩኝ እየሄድኩኝ ከዚህ ጉዳይ ውጭኝ አንዴ በቃ ከዚህ ጉዳይ ውጭኝ ፕሊዝ፣ ከዚህ ጉዳይ ውጭኝ። እሺ መቶ እዚህኛው እንትን ይላል ይሁን። ሐሙስ እንሄዳለን። ለእኔ ለምን አበበ ለምን? እሺ ቆይ ለምን ቢቀርስ? እሺ ቢቀር አይደለም እንዴ? እኔ ቢቀርስ? እሺ አልፈልግም። እኔ አይቻል ሐሙስ እንሄዳለን። እሺ ቆይ ስታር ደግሞ ስልክ እየጠራ ነው። ወይ አቢ እንዴት ነህ? ሰላም ነው? እንዴት ነው አለሁልህ። መቼ? ኧረ እባክህ እንደው እሺ ችግር የለም በቃ እሺ እመጣለሁ በቃ እሺ ቻው። ይህ ሰውዬ ደግሞ ምንድነው በየሰዓቱ የሚደውለው? የስራ ጉዳይ ነው እኮ። አይ በዚህ ደግሞ እንዳትጨቃጨቅ ነው። አይጀምር ጀግጃጋ ሽማግሌ ደግሞ ልጨቃጨቅ እንዴ? ማን ገዝጋጃ ወደሽው ነው? ወድጃ አይ አወራረሽ አይ አይደለም አነስኩበት። በቃ ችግር የለም እንትን አሁን በዚህ አንጨቃጨቅም። ግን አሁን ሰምተሽኛል። ሐሙስ እንሄዳለን። እሺ ሐሙስ እኔ ሌላ ቦታ ሮብ እንደምወጣ ታውቃለህ። ሐሙስ እንሄዳለን። ሮብ እኔ እሄዳለሁ። ሮብ የት ትሄጃለሽ? ጣሊያን እሄዳለሁ። ከዚህ የሆነ ዕቃ የሚገባው አለ። ዛሬ ሄጄ መፈረም አለብኝ። ጣሊያን የምትሄጂበት እኮ ዋናው እኮ ነው። ከዛ ስብሰባ አለ፣ የቦርዶች ስብሰባ አለብኝ እኮ። እሺ በቃ እሺ ሁሉ ከዚህ በኋላ እንትን ማለት አያስፈልግም። ይሄ በቃ እሺ ችግር የለም። ምሳይት እንብላ ሄደን አቤት። እኔ ከዚህ በኋላ መውጣት አስጠልቶኛል። ቤቴ ካወስ መጣ በቃ ፏይ ባይና አይቲ ካወስ መጣ ነው መውጣት አስጠልቶኛል። ከወጣው ምን ነው አይ እራት ይሻለናል ወይ? በቃ ችግር የለም። ምሳ መራትም ምሳም ይላል። ወጣ ብለን ከከተማ እንደምንወጣ በዚህ ሰዓት ምን ችግር አለ? ኧረ ምን ነው ተያሳቱን እስቲ ይሆናል ሄዷል እኮ ሰዓት በጣም ሐዋሳ እንሄዳለን ከፈለግን እኮና ኢንየል አረበለ ትራንስፖርት ዝግ ነው በእናትህ። ስለተስማማሽ ደስ ብሎኛል። እና ስለዚህ ምን ማድረግልሽ እንደሞ አታውቂም። እሺ እስቲ እሺ እና በቃ አሁን ልብስ አስመጣኝ። የምር ነው የምር ብዬ ሳይሆን
በቃ ያስመጣና ምሳ ቤት እንደዚህ እንበላለን። እንደውም ቤታችን ደስ ይላል። በቃ ልጅቷን ነግራትና ቤቱን ፎቶ አድርገዋለች። በቃ እሺ ስልክ ደውልና በቃ ደውልና ስመጣ ቤቱን ቶሎ አጸዳጅላታለሁ። በቃ አንቺ ልብስ ቀይሪ ከፈለግሽ እንደዚህ ችግር የለም። እንደዚህ ነው የምወጣው። በቃ ችግር የለም። በቃ እሺ ቻው ሰላም። እንግዲህ ውድ ቤተሰቦቼ ያያችሁትን በድብቁ ካሜራ እንግዲህ አብረን አይተናል ማለት ነው። ስለዚህ እነዚህ ሰዎች ገንዘብ ለማግኘት ወይም ለጥቅማቸው ሲሉ ልጃቸውን ከበጋ እዛ የሚሰሩበት ቦታ ላይ እንደቀበሩ ነው የሰማነው። ምን አይነት ጊዜ ላይ እንደደረስን እንግዲህ እግዚአብሔር ይወቀው። ብቻ እስኪ እንግባና ለኛ ደግሞ ምን እንደሚሉን ቤታቸው ውስጥስ ከዚህ ከባዕድ አምልኮ ጋር ተገናኝቶ ምን ዕቃ አለ፣ ምን የሚገኝ ነገር ማስረጃዎች አሉ የሚለውን አብረን እስኪ እንግባ። ንግባ። ሰላም እንዴት ነሽ? ንግባ። እሺ ሰላም አለና አለ። ያው መጀመሪያም ተናግረን ነበርና ቪዲዮን ሰዎች አዩትና አንዳንድ ሽልማቶች ወይ ደግሞ ስጦታ የሚሆን ነገር ለእናንተ ተዘጋጅቷል። ከዛ በፊት ግን ቤተሰቦቼ የምልሽ ተመልካቾቼን ነውና እነሱ አንዳንድ ጥያቄዎችን ጠይቀውኛል። ያንን ጥያቄዎች ደግሞ መጥቼ ድጋሚ እናንተ እንድጠይቅ ነውና የመጡት። በዛ አጋጣሚ ቶሎ የመጣሁት። ባለቤትሽ የለም? የለም ስራ አጋጥሞት ወጥቷል ይመጣል። እሺ እንግዲህ ይኸውልሽ እህታችን ምን ተፈጠረ መሰለሽ፣ ልጅ እንዳላችሁ እንደነበራችሁ ከዚህ በፊት የነበሩ ማስረጃዎች ጠቆሙን። እኛን አካባቢ ሰው ላይ ዞር ብለን አንዳንድ ሰዎችን ስናናገር ልጅ ነበራችሁ፣ ግን ያ ልጅ የት እንደሄደ ወይም ደግሞ ምን እንዳደረጋችሁት ማህበረሰቡም አያውቅም፣ እናንተም እንዳልወለዳችሁ ነው የምትናገሩት። ይሄ ነገር ይሄ ወሬ ያው ይወራል። እኔ ምሳሌ ላይ ነፍሰ ጡር ነበርኩና በሆነ ማጋጠመኝ የትንትን መኪና ላይ እንትን በመውደቅ አሁን እንትን አይደለም አልወለድክም ነው የሚባለው እና በዛ ምክንያት ነው የጠፋው። አንተ ማላቀው ነገር ስለሆነ ችግር የለም የጠፋ ነገር ነው። እንደዛ ሳይሆን አይታችን አሁን እንድትረጅኝ የምፈልገው እርጉዝ ነበርሽ፣ በሆነ አጋጣሚ ወረደብኝ ሳይሆን ወልደሽ መተው የጠየቁሽ ሰዎች አሉ። አይ እንትን አልወለድኩም ማለት የተመሳሰየባቸው ይላል እንጂ አልወለድኩም። ይኸውልሽ አንቺና ባለቤትሽ ይሄንን ጥያቄ ከባለቤቴ ጋር ሆኜ ብታወራኝ ይሻላል። ኖ እሱም ኖራ አልኖረም ይሄ እኮ የእናንተ ነው። ይሄ የፐርሰናል ጉዳይ አይደለም። የሁለታችሁ ያብራካችሁ ክፋይ የነበረ ልጅ ባልታወቀ አጋጣሚ የለም ነው እኮ ነገር እንኳን በቃ ይሄንን ነገር የኗሪ እንዲወራብኝም አልፈልግም። አሁን እዚች ጋር ልጅ የላትም ምናምን ይባላል። አዎ ኦሬዲ 6 ወር ሆኖኝ ነው በእንትን ከመኪና ላይ ስወድቅ በመኪና እንትን ሄጂ ስመጣ ነው ከእንግሊዝ እንደድንገት ስመጣ ነው በእንትን የመጣሁኝ መንገድ ላይ ነው ከመኪና ጋር ተጋጭቶ የዛን ሰዓት በደረሰው እንትን አሁንም ድረስ እኔም አልችልም መውለድ እና በሱ ነው። የሕክምና ማስረጃ አለሽ አንቺ ይሄ የሆነበት? እርግጠኛ ነሽ? እሺ ስራችሁን ለማሳደግ ወይም ደግሞ ገበያ ለመሳብላችሁ ያደረጋችሁት ነገር የለም? ምንም ነገር የለም። ሌላ እኔ ወንድም ሌላ ጥያቄ መጠየቅ ከፈለክ ነገር ካለ ከባለቤቴ ጋር ሆኜ እሱ መጣ ሰዓት አይቀርም እኮ መጠየቁ ኦሬዲ ላይ መጣም ይችላል። ስለዚህ ካንቺ ደግሞ ይኸውልሽ የትም ሄድ አሁን ጠፍቶ አይቀርም። ወጣም ወረደም ካንቺ ጋር ደግሞ መጠየቅ ያለብንን ጥያቄዎችን እንጠይቅሻለን። ልጅሽን እና ጥቁር በግ አድርገሽ የምትሰሩበት ቦታ ላይ ተቀብሯል። ማን ያለ እንደዚህ ሴት ነኝ እኮ አባቴ። ይኸውልሽ ሴት ሆንሽ ወንዶንሽ አሁን ከጾታው ጋር አይደለም ቁም ነገሩ። ቀብረሽ ነው መቀብረው? አዎ ከበግ አድርገሽ ከነነብሱ ቀብራችሁ ገበያ እንዲስብ በሚል ተልካሻ ምክንያት ያደረጋችሁትን ነገር በስነ ስርዓት አውቀዋለሁ። ስለዚህ እናንተ ይሄንን ያህል ልከራከርሽ ልጨቃጨቅሽ አይደለም የመጣሁት። እዚህ ጋር የሚያየው በጣም ብዙ ህዝብ ነው፣ በጣም ብዙ ሰው ነው የሚያየው። ስለዚህ በተቻለሽ አቅም
ላትረብሽን እንዳትረብሽኝ እኔ አሁን ከተረበሽኩብሽ ያረግሽውን ነገር ካላመንሽልኝ ሌላ ነገር ውስጥ ነው የምንገባው እሺ የኔ ጌታ ሰማከኛ እኔ እናት ነኛ ወልጄ እንዴት ነው የምጥለው ለማን ምን ማለት ነው እኔ ልጅ አልፈልግም እንዴ በቃ ይዛን ሰዓት ባጋጠመኝ የህይወት ነገር በቃ ይለም አለፈ ይኸውልሽ አልፈለገም እየነገርኩሽ እኮ ነው ከባለቤትሽ ጋር ይኸውልሽ በቃ እሱ ሲመጣ አውረው ልደውልለትና ልጥራው አሁን እሱ መጣ አልመጣ ምንም የሚቀየር ነገር አይኖርም እያልኩሽ እኮ ነው የሚቀየርማ ነገር አለ ከሱ ጋር የምታወራው እንደ ወንድ ልጅ ቆቆጭ ለታወራለህ ከሱ ጋር በቃ ምን ማለት ነው እንደ ወንድ ልጅ ማለት አሁን እዚህ ጋር ልወጣ ነው በቃ በስራ ልወጣ ምን ስለሆንሽ ነው የምትወጪው በቃ ልወጣ ነው የሰው ልጅ ነው እኮ ቀበርሽ የተባልሽው የሰው ልጅ እንደውም እየመጣ ነው ከመደወል ምንድነው ደግሞ ለሰዎች ዛሬ ኧረ መተናናግርልኝ በእናትህ የሚለውን ቢሰማ እናንተ ሶስት ምንድነው ካሜራ ደቅናችሁ ሳይ አትናገሩ ዛሬ ካሜራ መኖር አሳሰበ አደውሉልኝም እንዴት አዳ ዝም ምን አሳስቦህ ነው እንዴት ካሜራ በቤቴ ውስጥ ሆነሽ ይኸውልህ ቤቴ አትበል ይኸውልህ ቤቴ አትበል እኮ ምን ማለት ነው እኔ ጠይቀው ነው ያናግረው መጀመሪያም አንተ ነው ይገቡ ብለህ ከዛ እንትን ያስፈልጋል ለምን አስገባሻቸው አደውልልኝም ነበር እንዴ ራሱ ከገባ በኋላ ነው ምን አሁን ምንድነው ቤቴ ማለት እንዴት ነው የምታናገረኝ በገዛ ቤቴ መተ ሳናስፈቅድሽ አልገባም እኮ ገብተካል ግን እንደዛ ጥያቄ አይደለም እየጠየኩሽ ያለው ጥያቄ ደግሞ ስለወለድሽው ልጅ ነው የወለድሽው ልጅ ምንድነው ያደረግሽው ወይ ደግሞ አንተ ቅድም ተነጋገርና አይደል ልጅ የለንም እኮ አልነኮ አይደል እንዴ ይኸውልህ ምን ማለት ነው አበበ ነው ያልከኝ ስም አበበ ይኸውልህ አሁን የምንወሻሽበት ምናምን አይነት ሰዓት ላይ አይደለም ያለነውና ያደረጋችሁትን ነገር እያንዳንዱን አውቀዋለሁ ምንድነው ያወቀው ነገር እኔ ያወቅኩት ነገር የወለዳችሁት ልጅ ከበጋ ነፍስ ካለው በጋ አርጋችሁ የምትሰሩበት ቦታ ላይ ገበያ ለመሳብ ለጥንቁለና ወይም ደግሞ ለባዕድ አምልኮ ገብራችሁታል እንደዚህ ብላችሁ መጣችሁ ደግሞ ምንም ብላችሁ አይደለም ቆይ ማን ነው የነገረው ይሄን ነገር ራስ ከናንተ አንደበት ነው የሰማው ከናንተ አንደበት ከራሳችሁ ባለፈው ነው የነገርነኛ ይኸውልህ መጣ የጠየከን ምንድነው መጥቼ ሲሄድ እኔ ይኸውልህ እዚህ ቤት የመጣሁት በመጀመሪያ መርማሪ ጋዜጠኛ እሺ ይሆናል በሁለተኛ ደረጃ እዚህ ቤት የመጣሁት ልጅ ወልዳችሁ ልጃችሁ ባልታሰበ ምክንያት ከአካባቢው ርቋል ኦር ደግሞ የለም አይተነው አናቅም ብሎ ሰው ጥቆማ አድርጎ ነው የመጣሁት ገብቷል ስለዚህ ባለፈው ታዲያ መተህ ነግሬሃለሁ እኮ ነኝ አልነገርከኝ ባለቤት አሁን ምንም አልነገራችሁኝ አሁን እሷ መጀመሪያ ያለችው ልጅ እንዳልወለዳችሁ እንዳላሰባችሁ ነው አሁን እሷ ምን እንዳለችኝ እርጉዝ ነበርኩኝ የሆነ መኪና አደጋ ተፈጠረ ልጅ ወረደ በቃ ባለፈውም ያላልንክ የኔን ስሜት አለመንካት ፈልጎ ነው በቃ ይኸውልሽ ስሜትሽን አሁን አልነበረም ያንቺ ስሜት የተነቀው መነካት የነበረበት የወለዳችሁትን ያብራካችሁን ክፋይ ልጅ አንተ እንዴት ብንቀይ ነው ግን ምን አይነት ጨካኝ አባት ብታደርገኝ ነው የገዛ ልጅን እንትን ምለው አንተ ነገር ይሁሉ ነገር ጣጣ ምንድነው ጣጣ መጣ የምን ጣጣ ነው ጣጣ የመጣ ከሆነ መጀመሪያ አስገብተህ እዚህ አሁን እኮ ገባን እኮ ከገባን በኋላ ወደ ኋላ መመለስ እኮ ጥቅም የለውም አንተ የምትናገረው ነገር እንዴት ነው ሰው ቤት መጣ እንደዚህ አይነት ይሄ ነገር ደግሞ እኔ ነገርኩህ እኮ እኔ ማስረጃ ይዤ ወንጀለኛ ናችሁ እያልከን እኮ ነው አይደል በደንብ እዚህ ቤት መጥቼ ሲሄድ ካሜራ አስቀምጬ ነው ሄድኩት እያንዳንዷ ነገር በማስረጃ ካሜራ በስነ ስርዓት እየሰለልከን ነበር ማለት ነው በደንብ አዎ ያደረከው ነገር ምንድነው የታለው ካሜራው ይሰለልከን ነበር ማለት ነው በስነ ስርዓት እያልኩ እኮ ነው አሁን ምንም እኔ አሁን ከናንተ ጋር አንቺ ነሽ ወተተሽ አመጣሻቸው እኔ ራስ ነኝ አስገብተህ አሁን አንቺ ነሽ አንተ ነህ የሚባለው ነገር ይቅር እና እኛ መግባባት ከቻልን ለምንድን ነው ይሄን ነገር ያደረጋችሁት አንደኛ ሁለተኛ ደግሞ የትኛው አባትና እናት ነው የወለደው ልጅ ከነነብሱ ከበጋ አድርጎ ሱቅ በስር ገንዘቡስ ምን ሊያረጋግላችሁ ይሰማኸኝ አይኔ ወንድም እዚች ጋር ወንድም መቼም አሉ አራቱን በእናት ወደ ዛኔ እዚች ጋር ሴት ነኝ እኮ እንዴት ነው የወለድኩት ልጅ መቃ እንትን ውስጥ ምከተው አየን እኮ እሱን እንዴት እንደከተትሽውማ እኛ እንጠይቅሽ እንጂ ስከተው ያየኝ ሰው ካለ ቪዲዮ ካለ አምጥታ አስተሳሰብ ስከቹ ሳይሆን እንደከተትሽውና እያወራሽ እንደነበር ማስረጃ አለኝ አልኩሽ እሱን ደግሞ የምትሰሩበት ሱቅ ድረስ ሄደን ተቀበረ የተባለበት ቦታ ተቆፍሮ ሲወጣ ያኔ ታምኛለሽ
ኮፈር ችግር የለም እስካሁን ድረስ መግባባት የማንችል ከሆነ እስካሁን ድረስ እኔና ካሜራማኔም አለ ሰዎችም አሉ እጪ የደረስንባቸው ማስረጃዎች ስላሉ በሱ በቂ ነው ነገር ቆይ አንዴ ምንም እንግባባለን ከናንተ ውጭ ያየው ሰው አለ እንደሌላ ማንንም አላየው ማለት እኔና ካሜራማኔ ነን ያየው በጣም ጥሩ ካሜራ ቀብራችሁ ሄዳችሁት ይሄን ለማጣራት ነበር ይሄ በስነ ስርዓት ደግሞ ተሳካል ሰው ነግሯችሁ ነበር በስነ ስርዓት እሺ ጥሩ ማነገራችሁ ብለ ግን እንዳትጠይቁኝ አልጠይቅም በቃ አሁን ወደ መስማማቱ እንሄዳለን ምንድነው የምንስማማበት መንገድ ችግር የለውም እናንተ ወጣቶች ናችሁ እኛ ያለፍንበት መከራ ስቃይ እናንተም ማየት የለባችሁ ግልጽ ነው አይደል ተጋብተናል ስለዚህ ይሄን ካሜራ ደብዛውን ታጠፋልኛለህ ይላከ ድርጅት ነው አይደል ላለቃ ሪፖርት አጣል እንዴ ለማንም አላረኩም አሁን የፈለከውን አስረዳኝ ለኔ ንገረኝ እሺ የፈለኩት ያ የሰማችሁት ነገር እንግዲህ አንቺ ነሽ እንግዲህ የሁሉ ነገር ጣጣ አንቺ ነሽ አትበለኝ ጣጣት መጀመሪያ ያን ነገር ያስወራሽኝ አንቺ ነሽ እዛ ካሜራ ወይኔ እኔ ነኝ ያስወራው ራስህ በቃ ዝም በይ አሁን አፍሽን ዝጊ ክፍታፍ አትሳደብ ስርዓት ነው ይኸውልህ አሁን ተስማምታችሁና ተግባብታችሁ ስትሰሩት ስለነበረው ነገር ልክ ስትያዙ አትጣሉ ተስማምታችሁ ወዳችሁ ፈቅዳችሁ ነው ልጁን ያስዳችሁ ተቀበራችሁ የኔ ሐሳብ አልነበረም ይሄ ሐሳብ እኔ እንደማንኛውም ኢትዮጵያዊ የቀን ስራም ሰርቼ ልጅን አሳድጋለሁ ብዬ ነገርያት ነበር ታውቃለህ መጀመሪያም ነገርያለሁ እሷ ቅብጥ አለች ማለት ያላቀሟ እንዴት ነው ቤቷን ትነቃለች ቤቷን ታጣጣላለች ምን ማለት ነው የሰው ቤት ትናፈቃለች የሰው ቪላ ቤት የሚነዱት መኪናው ጓደኞችን ነገሌ ትላለች ከዛ እሺ መፍትሄ ካለው ብለን ሄድን የሚከድበት ቦታ ይና አብረን ይዘናት ያኔ ነፍሰ ጡር ነበረች 6 ወር ምናምን ነበረች ስንሄድ ሁለቴ ነው በሶስተኛው እንደዚህ ታረጋላችሁ አለ የመጀመሪያ ልጃችሁን መስዋዕት ታረጋላችሁ ሉሲለን ልቧ ማነታሷ እኔ አይሆንም አልኩኝ አመነታች ከዛ በደንብ ማመነታ ከዛ ያ ነገር እንግዲህ 9 ወር ተጠብቃለህ አይደል ተደበቀች ከዛ በኋላ ከቤትም አትወጣም ማለት ነው 9 እስከ ተወለደች ልጅቷ አጋጣሚ ሴት ነበረች እኔ እንኳን አላየኋት ያከናወነችው ምንም ያለችው እሷ ነች ይሄን ነገር እሺ እኔ አንተ ዝም በዚህ ጉዳይ በርግጥ በጊዜው በእናገር ነበርብኝ አውለከና እኔም ገንዘብ ስለምፈልግ እኔም ተተለያለሁ የሷን ፍላጎት ለማሟላት ሲባል ነው ግን የሴቶች ፍላጎት ታያለህ እንግዲህ ሰርቶ መቀየር አይቻልም ነበር ይቻል ነበር ይሄን ነገር በያት ነበር እኔ ደግሞ እንዴት ሰማኛል ወይ ልጨርሰኝ አመት አልወራ ስራታ ለሴት ይዩት በለኝ ዝም በይ ገሃነም አርገሻል የገዛ ልጇን እንደዚህ ያደረገች ሴት ነች ልጃችንን ነው ማለት ያው ይቀርታ ስለዚህ አንዴ ውርደቱ በርግጥ አሁን እኔ ከዚህ እንትን ማለት አልችልም አንተ ተረዳኛለህ ስለምትረዳኝ ያለውን ነገር የሆነ ነገር ለናንተም ይሆን አለኝ ወይንም እስቲ ገንዘቡን ተወውና እሺ እኔ አንተ ሰማኛለህ ይሄ ነው አንዴሽ ቆይ ዝም በይ ያንቺ መፍትሄ ምንም ትርጉም የለውም ያንቺ ገደል ነው የሚከተል ለምን እሷንም መስማት አለብን አንተ ጆሮ ሰተን እንደሰማነው ይሄን ጣጣ ውስጥ የከተተችኝ እሷ ነች ነው ተስማምታችሁ ነው ምንም እሷ ጣጣ ውስጥ አልከተተችም ሐሳቡን ልታመጣው ትችላለች ንገሪ ሰማት ችግር የለም እዚህ ጋር መጀመሪያ ያለፍንበትን ህይወት ነገር ይካለ በቃ ይሄ ነገር ሲጀመር አልፈለኩም እኔ እንደ ድንገት ተፈጠረ የተፈጠረው ነገር ተፈጠረ አረገዝኩ ከዛ በዚህ ሰዓት ምን ተደረገ የዛን ሰዓት የተባለ ሰዓት ምንድነው እንሂድ እንዴት ነው በዚህ ኑሮ ነው እንደዚህ እንትን ይያልኩ እንዴት ልጅ አሳድጋለሁ ወይ እንሂድ ሲለኝ እሺ ይቅር አልኩኝ እንሂድ ምንም ያሉንም እናመጣለን ተበድረንም ከሰው እናመጣና ይከፈላል ችግር የለም አታስቢ አንቺ እንደዚህ አይነት ነገር አታስቢ ምናምን ቤተሰቦች እንግዲህ አላወቁም ነፍሰ ጡር መሆኔን አላወቁም ሄድን በመጀመሪያ ሄድን የተባሉ ተባለ በሁለተኛ ዙር ድጋሚ ሄድን ስንሄድ የዛን ሰዓት 6 ወር ከግማሽ ነበርኩኝ
ያለው አማራጭ ልጁን እንትን ማለት ነው ተባለ። እንደዚህ ይቅርብን በቃ እሺ አለ እሱ ቶሎ ብሎ እዛ ችግር የለም እሺ እኔ ይሻላልኩም አንቺ እዚህ ጋር ላውራ ስርዓት ዝም በይ አንቺ እኛ የተቀመጥ አንተ ምን ሆነህ ነው ለዚህ ነው እንዴ ስርዓትህን ያዝ እንዴ በስርዓት ተጠጋ አንተ ራስህ የልብህን እየተናገርካት አይደል እንዴ ተነሳ ወደዚህ ምንም እዚህ እስካሁን እንደሰራ ሰው ትሆናለህ እንዴ ስነ ስርዓት ያዝ በቃ ከዛ እንደዛ ካለ በኋላ በተከክል አውሪ አንቺ ሴት ስነ ስርዓት አንዴ እስኪ አስወጡልኝ እሱ ተነስታ ሂድ ውጪ እኔ ዘላለም አለምን ስቀጠቀጥኝ አልኖርም ካንተ ጋር ከዛ እንደሱ ከተባለ በኋላ እኔ ልጄን አልሰጥም እንዴት ነው እኔ እናት እኮ ነኝ እንዴ ያሉ ስቃይ እንደዚህ ተሸክሜ አፈር እስከምበላ ድረስ መሄድ እያቃተኝ ግን እንዴት እንደሚያደርገኝ ነበር ምግብን ያልበላም በቃ ያመኛል ሽታ ሲያመኝ ስለዛ ያለን አማራጭ በቃ ወይ ከሰው ላይ እናሳድግ ብለን እንወሰድና እንስጥ እኔ ልደበቅና ስል አይሆንም በቃ መደረግ አለበት ገና እንደተወለደች በሶስተኛው ቀን ወልዳለች ሲለው አምጣት አለው ከጄ ላይ በተኛውበት ነው ከጄ ላይ ነጥቆ ይዞብኝ ሄደ ማስቆማት እሺ ለማንኩት እኔ በቃ ይሁን አሁን እንዳየኸው ነው የሚሆነው እሱ ሁሉ ጊዜ እኔ በቃ እንደዛ እየተደረኩ ነው በቃ የኔ መሸሸጌት ነው ስወጣ ነው ከዚህ ቤት ወጥቼ እንደማንም ሰው ነኝ ወጥቼ መዝናናት አልችልም እስር ቤት በለው የተቀመጥኩት መጀመሪያም ቤተሰቦቼ ሲነግሩ ያልሰማም ብዬ ነው እዚህ ይበለኝ ነው የምለው እኔ አሁን ከዚህ በኋላ እሱን ከተላቀቁ በኋላ ራሴን ህይወት ራሱ ሊኖር ብል በቃ እዚህ ጋር ምን ተሰናክያለሁ እኔ ሌላ ቦታ ሄጄ እወልዳለሁ ከፈለኩኝ አንተን እፈታሃለሁ ስል እሱን አሳይሻለሁ በተበትብብሽን ተበትባለሁ ነው አባቴ ከሄጄ አንቺ ወንድ ነሽ እስቲ እኔን ጥለሽ የምትሄጂው አንቺ ማን ነሽ እሱን ተወውና ቀረ ጓደኞቼ ጓደኛዬ የልጅነት ጓደኛዬ አብረኝ የምትቆየው ስደውልልኝ ለምን ትደውላለች ማን ናት እሷ በቃ እሱ ጓደኞች ብቻ ናቸው እንዲመጡት የሚፈልገው እዚህ ቤት ውስጥ ጓደኛውንም ብሎታል ይሄ በአዳም ልኮ የመጣው አብራችሁ መኖር ከጀመራችሁ ነው ወይስ ብቻውንም እንደነሰው ነበር ይሄዳል እሱ ከዚህ በፊትም እንደዚህ አይነት ነገር ላይ እሱ ይሄዳል በቃ ሄዶም ይመጣል ምናምን እረፍ ብዬዋለሁ ይነሳት ላይ እረፍ ይቅርብን ሲል አይደለም በቃ በጓደኝነት ሰዓት የሆነ የሚሸፋፈነው የለም ችግር የለም በቃ ተዋዋለሁ የሆነ የቤተሰብ እኮ የፋሚሊ ነው ምናምን ይላል እኮ እና ታዲያ አሁን ላንተ ህይወት እኮ ጥሩ አይደለም ስለዚህ በቃ ይሄን እንደዚህ ነው የሚያደርገው በቃ አሁን እንዳየኸው ለምን እሱ ግን እያለ ያለው እሷ ናት ገንዘብ ያስፈልገናል ችግር ውስጥ ነን ስለዚህ የተሻለ መኖር ፈልጋለሁ ጥሩ ነገር ያስፈልገኛል ብላ ገፋፍታይ ነው እዚህ ነገር የገባሁት ነው ያለው አሁን አንተ ነህ መዳኘት የምትችለው እኮ አሁን አንተ ካየኸው ነገር እኮ ነው እኔም አየሁ በቃ ያየኸው ከሆነ እዚች ጋር የሚያደርገውን ሪአክሽኑን ያየህ ነው በቃ ምን የሆነ ነገር በተባለ ቁጥር ቦግ ነው የሚለው በቃ ለመማታት የሆነ ለመሳደብ ነው የሚወጣው በቃ የሆነ እስከ መግደል ድረስ ደርሷል እዚህ ጋር አንቺ ማን ስለሆንሽ ነው ዘማትሄጂው ለምንድን ነው ማትሄጂው እሺ በአጠቃላይ ልጅሽን ከበጋ ከነ ህይወቱ ቀብረሽ ራሱን ይቀበረው ነው አይደለም ነው በቃ ታውቂያለሽ በተወጣም ወረደ ስለዚህ በአጠቃላይ ልጅሽ በመወሰዱ መሃል እኔ አይደለሁም እሱ ነው ብትይም ታውቂያለሽ በቃ ወድጄ ሳይሆን በግድ ነው የገባሁበት እዚህ ላይ ነው እሱ እያለ ያለው እሷ ናት እዚህ ነገር ውስጥ የከተተች ለሷ ስል ነው ይሄን መከራ ያየሁት ነው እያለ ያለው ራሱ እኮ መሰለኝ እዚች ጋር ነገር ይካሉ ከመጀመሪያም ጀምሮ የራሱ እዚህ ጋር መጣው ነገር ነው የፋሚሊ ነው አለ እሺ በቃ ታዋው ከዚህ በኋላ ያለው ህይወት እኮ ምንድነው በእነሱ ነው እንደሚወሰነው አንተ እኮ እግዚአብሔርን መፍራት ያለብህ ሰው ሆነ ስለው እዚህ ጋር እኮ ነው በቃ ይሄን እኮ በቃ ለስም ያሰርኩት ነው ለምን ልጄን ተቀምጫለሁ ቀብር ያለው ቀብራልሽ ነው የሚባለው ከዚህ በኋላ እዚህ ጋር ለሚደረገው ነገር እውነት ነው አዎ ማመን ነው እሺ ከባለቤትሽ ጋር ውጪ ትቆይኛለሽ ተነሽና ከሱ ጋር የእናንተ ስልክ ነው አይደል እሺ እንግዲህ ውድ ቤተሰቦቻችን የተፈጠረውን አይተናል ምንም አሁን እንዲህ የሚባል አይደለም ትክክል አይደለም ይሳው ልጅ ያለው ነው የሚያውቀው ይሄንን ነገር ምክንያቱም ከነነፍሱ ልጅን ከበጋ አድርጎ ገብሮ የሚገኘው ሳንቲም ምን ያህል ደስተኛ ሊያደርግ ነው ምን ያህል ገንዘብ ውስጥ ሊጠቅም ነው የሚለው ነገር ነው ዋናው ጥያቄ ውስጥ መግባት ያለበት ነገር ውድ ቤተሰቦች እንግዲህ
ቪዲዮቹን እንሰራላችሁ እንዲም ይኖራል የሚል ነገር እንድታቁ ነው እንደ አይነት ታሪኮች አሉ ለገንዘብ ተብሎ የራስን ያብራክን ክፋይ ልጅ እስከ መቅበርና ገበያ መሳቢያ ይሆናል ተብሎ ከነፍስ ካለው በጋ ከነነፍሳቸው ነው እንግዲህ ልጃቸውን የቀበሩት አለን ያሉት ሱቅ አካባቢ ደግሞ ሄደን ሱቁ ተቆፍሮ አስክሬኑ ከቻልን ማለት አስክሬን እንትን ካላለ በስተቀር ካልጠፋ እሱን ለማውጣት ወደዛ ምን ነው የሚሆነው ሄደንም እንግዲህ ያለውን ነገር ለእናንተ ሳላሳያችሁ አላልፍም ውድ ቤተሰቦቼ እንግዲህ ቪዲዮውን ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን በእንደዚህ አይነት ህይወት ውስጥ ያላችሁ ሰዎች እባካችሁን ከእንደዚህ አይነት ነገር ተቆጠቡ ለማለት እወዳለሁ ተቋማችንንም ሳናመሰግን ማለፍ አንፈልግም ዛሬ እንግዲህ ከልጅ ጋር መገናኘቱ ብቻ ሳይሆን እኔ ዛሬ መጀመሪያ ነው እንደዚህ ልጅ ቀብሮ ጭራሽ የሚሰሩበት ሱቅ ላይ እንደዚህ አይነት ህይወት ሲኖር የሰማሁትና ውድ ቤተሰቦቼ ከአንዳንድ አጓጉል ነገሮች እባካችሁ ራሳችሁን ጠብቁ ማለት እወዳለሁ በድጋሚ ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ቀመጥልን ያው በእስክንድር ጉዳይም በዛኛው ቻናል ላይ ከአቤል ጋር ሆነን የምንሰራቸውን ቪዲዮዎች እያያችኋቸው ነው ባለችን ጊዜ ግን አጣበን ምንችለው ያህል ነገር ያደረግን ሰው ያገለገልን ያለነውና ውድ ቤተሰቦቼ ቪዲዮ ላይክ ይደረግ ምክንያቱም እኔ የድካሜ ልፋት ውጤት እናንተ ናችሁና አዲስ ቤተሰብ ይሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉ ቁም ነገር ታገኙበታላችሁ ነገሮችን ትረዱበታላችሁ ብለን ነውና ምንለፈው ሐሳብ አስተያየታችሁ አይለያን እዛ ሄደን የሚፈጠረው እናሳያችሁ ይሆናል እናንተ ግን እስከዛው በድጋሚ እይታ እንዲኖረው ፈልጋለሁ ሼር ይደረግ ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ሼር ይደረግ ሁሉም ይማርበት ማለት እወዳለሁ ውድ ቤተሰቦቼ ቀጣይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ እንግዲህ ውድ ቤተሰቦቻችን ተቆፍሮ ሬሳው እንዲወጣ ተደርጓል በዚህ በሚያሳዝን ሁኔታ ህፃኗ ልጅ እንደዚህ አድርጓታል እንደ ስቶር ነገር ነው መሰለኝ ያለንበት ቦታ ውድ ቤተሰቦቼ በጣም የሚያሳዝንና ልብ የሚሰብር ነገር ነው ያየነ ያለነው እባካችሁ ራሳችሁን ጠብቁ ከዚህ ሁሉ ነገር ተቆጠቡ እባካችሁ ልጆቻችሁ ላይ እንደዚህ አይነት ከባባድ ውሳኔዎች አትወስኑ ለማለት እወዳለሁ ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ ውድ ቤተሰቦቼ በጣም በሚያሳዝን ሁኔታ ከበጉ አጠገብ ነው ልጅቷም አብራ ተቀብራ የነበረው ውድ ቤተሰቦቻችን በጣም የሚያሳዝንና በጣም ልብ የሚሰብር ሁኔታ ላይ ነው ያለነው ውድ ቤተሰቦቼ እንዳልኳችሁ ላይክ ሼር ሰብስክራይብ ይደረግ ሐሳብ አስተያየት ኮሜንት ሴክሽን ላይ ቀመጥልን እስቲ ቀጣይ ደግሞ በምን አይነት ቪዲዮ እንገናኛለን የሚለውን እናንተም እየገመታችሁ ቀጣይ ላይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ